ይስጥልን አድማጮች የዕለተ ሰኞ ሐምሌ 13 ቀን 2018 ዓመተ ምህረት የዕለቱን የአየር ንብረት ትንበያ መረጃና የመዳረሻ ከተማ ጥቆማን ይዘን ወደ እናንተ መተናል። በቀዳሚነትም የከተሞችን የአየር ሁኔታ የምናጋራ ይሆናል። አዲስ አበባ ዝናባማ፣ ጎንደርና ባህር ዳር ዝናባማ፣ ድሬዳዋ ከፊል ደመናማ፣ አዳማና ሐዋሳ ቀላል ዝናብ፣ ሐረር ከፊል ደመናማ፣ ጅማ ዝናባማ፣ አሶሳ መቀሌና ደሴ ዝናባማ፣ ነቀምቴ ዝናባማ፣ ጋምቤላ ቀላል ዝናብ፣ ጅጅጋ ከፊል ደመናማ፣ ሰመራ ፀሐያማ፣ ከውጭ አስመራ ዝናባማ፣ ጅቡቲ ፀሐያማ፣ ሞቃዲሾ ቀላል ዝናብ፣ ናይሮቢ ቀላል ዝናብ፣ ካርቱም ቀላል ዝናብ፣ ካይሮ ሞቃታማ፣ ለንደን ፀሐያማ፣ ኒውዮርክ ፀሐያማ፣ ፓሪስ ፀሐያማ፣ ቶኪዮ ሞቃታማ፣ በርሊን ዝናባማ እንዲሁም ሳንቶሪኒ ፀሐያማ ሆነው የሚውሉ ይሆናል። መረጃውን ያገኘነው ከኢትዮጵያ ሜትሮሎጂ ኢንስቲትዩት እና ከአኩዌዘር ድህረ ገጽ ነው። ውሃ በጠፋበት ምድር ወይን የሚትረፈረፍባት፣ ዝናብ በማይዘንብበት ሰማይ ስር ልምላሜ ያጠገባት ናት። በዛሬ መዳረሻ በሰማያዊው የኤዥያን ባህር ላይ ተንጠልጥላ የሰማይና ባህር መገናኛ ወደምትመስለው ውቧ የግሪክ ደሴት ወደ ሳንቶሪኒ እናቀናለን። አንዳንዴ ውበት የሚወለደው ከታላቅ የተፈጥሮ ጥፋት ነው። ከ3500 ዓመታት በፊት ምድርን ያናወጠ ብርቱ እሳተ ገሞራ ሳንቶሪኒን ለሁለት ሰነጠቃት፣ መሃል አካሏንም ወደ ባህር ውስጥ አሰመጠው። ያ ጥፋት ዛሬ በዓለም ላይ እጅግ አስደናቂ የሆነውን የካልዴራ ገደል ዳርቻ ችሯት አልፏል። በዚያ አስፈሪ ገደል ጫፍ ላይ ልክ እንደ በረዶ ነጭ ቀለም የተቀቡና ሰማያዊ ጉልላት ያላቸው ቤቶች ተደርድረው ይታያሉ። በተለይም ኦያ በተባለችው ጥንታዊት ከተማ ቆመው ፀሐይ ቀስ እያለች ወርቃማ ብርቱካናማና ቀይ ቀለሟን ባህሩን ስትቀባ መመልከት በቃላት ለመግለጽ የሚከብድ የሰዓሊ ሰሌዳ ላይ ያለ ትዕይንት ይመስላል። በዚች ደረቅ መሬት ላይ ዝናብ ብርቅ ሆኖ ሳለ እጅግ ጣፋጭና ዝነኛ ወይን እንዴት ሊበቅል ቻለ? ሚስጥሩ ከሌሊት ነው። በየዕለቱ ሌሊት ከባህር የሚነሳው እርጥበት አዘል ጅጋግ ደሴቷን በቅንጦት ይሸፍናታል። የእሳተ ገሞራው አፈር ደግሞ ይህንን እርጥበት እንደ ስፖንጅ ጦ በመያዝ በቀል ለተክሎቹ ይመግባቸዋል። የአካባቢው ገበሬዎችም ከተፈጥሮ ጋር የመኖርን ጥበብ ተክነውበታል። ኃይለኛው የባህር ንፋስ ወይኑን እንዳይሰብረው ተክሉን ወደ ላይ ከማሳደግ ይልቅ መሬት ላይ በክብ ቅርጫት መልክ እየጎነጎነ ያሳድጉታል። ፍሬው በዚያ ተሸሽጎ ከንፋስና ከፀሐይ ቃጠሎ ይጠለላል። ለሳንቶሪኒ በእሳተ ገሞራው አፈር ላይ ብቻ የሚበቅል ነጭ ደንጋላም ስጦታዋ ነው። በደሴቱ ታሪክ ውስጥ ውሃ ማግኘት በጣም አስቸጋሪና ውድ በነበረበት ወቅት ከውሃ ይልቅ ወይን እጅግ የሚረክስበትና የሚትረፈረፍበት ዘመን እንደነበርም ይነገራል። በሳንቶሪኒ የምናያቸው ነጫጭ ቤቶች የተገነቡት ጡብ ወደ ላይ በመደርደር ብቻ አይደለም። አብዛኞቹ የዋሻ ቤቶች የእሳተ ገሞራውን ድንጋይ ወደ ውስጥ በመቆፈር የተሰሩ ናቸው። እነዚህ ቤቶች በተፈጥሯዊ አወቃቀራቸው ምክንያት በክረምት ወቅት ሙቀት የሚሰጡ፣ በበጋ የሙቀት ወራት ደግሞ ቅዝቃዜን የሚለግሱ አስደናቂ የስነ ህንጻ ጥበቦች ናቸው። የነዋሪውን ቁጥር የሚገዳደሩ ነጫጭ አብያተ ክርስቲያናት በየገደሉ ዳርቻ ይገኛሉ። በጥንት ዘመን መርከበኞች ለስራ ወደ ባህር ሲገቡ በሰላም እንዲመለሱላቸው ቤተሰቦቻቸው በየቦታው የተከሏቸው ትንንሽ የጸሎት ቤቶች ናቸው። እርሶም ወደዚች አስደናቂ ደሴት ለመጓዝ ካሰቡ እነዚህን ሁለት ወርቃማ ምክሮች ልብ ይበሉ። አንደኛ፣ የደሴቱ የባህር ዳርቻዎች ከለመድነው ነጭ አሸዋ ይልቅ በእሳተ ገሞራ ፍንጣሪዎች የተሰሩና ቀይና ጥቁር ድንጋያማ ናቸው። እነዚህ ድንጋዮች በፀሐይ ኃይለኛ ሙቀት ስለሚገሉ እግሮቻችሁን ከቃጠሎ ለመጠበቅ ተስማሚ የባህር ጫማዎችን መያዝ አይርሱ። ሁለተኛ፣ በዓለም ዝነኛ የሆነውን የኦያ ከተማ የፀሐይ ግባት ለመታደም እጅግ ከፍተኛ የቱሪስት ፍሰት ይኖራል። በመንገዶቹ ላይ መጨናነቅ ስለሚኖር ሰላማዊ ቦታ ይዞ ይህንን አስማታዊ ቅጽበት በምቾት ለመመልከት ፀሐይ ከመጥለቋ ቢያንስ 2 ወይም 3 ሰዓታት ቀድመው ስፍራው ላይ ቢገኙ ይመረጣል። ሳንቶሪኒ በአንድ ወቅት የፈረሰች ግን ደግሞ ከራሷ ፍርስራሽና አመድ ላይ ተነስታ የጽናትና የውበት ተምሳሌ የሆነች ታላቅ ምድር ናት። የዛሬው መዳረሻ ዝግጅታችን ይህንን ይመስላል። መልካም ቀን።